ደስታ ሩታ ለኔ ካልሆነች ኢትዮጵያ ላይ መኖር አልፈልግም በማለት ወደ መጣበት ሀገር ሊመለስ ነው። ያንን ሁሉ ስጦታ ሰጥቷት በስሟ ቤት እንትን አድርጎላት መኪና ስጦታ ሰጥቷት በቃ ለኔ ካልሆነች አልፈልግም ብሏል። ሩታም ደግሞ ኩሩና ጀግና ስለሆነች ያንተን መኪና ቤትም አልፈልግም በማለት እንደመለሰችለት ብዙዎቻችን እናውቃለን። ደስታም እንግዲህ ከነ ኤፍሬምም ጋር ከነ ፈረንጁ ጋር በጣም ትልቅ ጦርነት ውስጥ ገብቷል። እኔ ጋር እዚህ ጋር ተስፋ ትሰጡኛላችሁ፣ ከዛ ጋር ደግሞ አብርሃም ጋር ትታረቃለች እያላችሁ ሌላ ነገር ታረጋላችሁ። ምን እንዳረጋችሁ ፈልጋችሁ ነው በማለት እንግዲህ ደስታ እጅግ በጣም ችግር ውስጥ ገብቷል፣ ወይም ትልቅ ስትረስ ውስጥ ገብቷል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች የኔ ውዶች የኔ ወርቆች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልልኝ የኔ ውዶች። ዛሬም እንግዲህ በድጋሚ መጥቻለሁ። እንዴት ዋላችሁ? እንዴት ነበር ውሏችሁ የኔ ውዶች ማለት ነው? እንግዲህ ከኔ ጋር አለው አልሐምዱሊላህ። አብሽሩልኝ፣ አይዟችሁ፣ ፈጣሪ ያበርታችሁ የኔ ውዶች እና ባይቦች። እንግዲህ ደስታ በቃኝ በቃኝ አለም በቃኝ እያለ ነው ማለት ነው። ባይ ባይ አትበይ ፈራለሁ እያለ እንግዲህ ዘፈን እየዘፈነ መጥቷል። ይሄ ማለት እንግዲህ ባይ ባይ ሩታዬ እያለ መንገዱን ቀጥሏል። ሩታ ደግሞ ኮሮናት ጀግና ናት፣ ቆፍጣና ኮስታራ ናት። ታውቃላችሁ ሩታዬ መርለማመጥ ምናምን የሚባል ነገር የለም። በቀጣይ እንግዲህ ወይ በሩታ ዩቲዩብ ወይም ደግሞ በደስታ ዩቲዩብ የሚለቀቅ አንድ ቪዲዮ አለ። እሱ ምንድነው ሩታ መታ ደስታን እያናገረችው ምናምን ሌላ ቪዲዮ ይለቀቃል ማለት ነው። በየትኛው ቻናል እንደሚለቀቅ ግን አላውቅም። በሚለቀቀው ሰዓት እናያለን። ዛሬ ግን እነ ኤፍሬም እና ፈረንጁ እንዴት እንደዚህ ታረጋለህ? ለምን ሩታ ትታት ትሄዳለህ? አንተ ከሄድክ እኮ ነገሩ ካጠበቅከው በላይ ተበላሽቶ ነው የምታገኘው። ስለዚህ አንተ መሸሽ እንትን አይደለም፣ መሸሽ አይደለም። ዋናው ነገር የሚጠቅመው መጋፈጥ ነው እንጂ መሸሽን ትጉላ አንተ ምንም ምክንያት አይሆንህም ምናምን በማለት እንግዲህ ኤፍሬምንም ፈረንጁንም እናንተ ሩታና አብርሃምን ለማስታረቅ ትሞክራላችሁ። እኔ ጋር ስትመጡ ደግሞ ሩታ ላንተ ትሆናለች እያላችሁ ተስፋ ትሰጡኛላችሁ። ለምን እያለ ኤፍሬምንም ፈረንጁንም እንግዲህ ሙልጭ አርጎ በስድብ አጥቧቸዋል። እነሱም አንተ ከምትሄድ ያለውን ነገር እዚህ እናስተካክል፣ ሆነም አልሆነም አንተ ግን መሄድ የለብህም ምናምን በማለት እንግዲህ አናግረውታል። ደስታ እውነት ለመናገር ያው ለሩታ ይጠቅማታል ብዬ የማስበው ወንድ ነው። ግን ደግሞ በቃ ሩታ ካሳለፈችው ህይወት አንጻር ቶሎ ብላ ትዳር ውስጥ ባትገባ ደስ ይለኛል። ምክንያቱም በደንብ አይታው ፈትሻው ፈትናው ብዙ ነገር ውስጥ ናት ጋር ነው መግባት ያለባት አይደል እንዴ? ስለዚህ መቸኮል አለበት ብዬ አላስብም፣ ራሱ ከወደዳት ማለት ነው።